ከዚያም ከወንዙ በስተቀኝ በኩል የወንዙን መውረጃ አቅጣጫ ተከትለን ወደ ታች ወረድን። በግራና በቀኝ በኩል ትላልቅ ዛፎች አሉ። በለምለም ቄጠማ የተዋበውን አካባቢ ልዩ ልዩ ቀለማት ያላቸው አበቦች አፍክተውታል። ቄጠማዎችም በርካታ ናቸው። ውሃው እኛ ከነበርንበት ቦታ ላይ ይጠራቀምና ታች ሲደርስ ፏፏቴ ሆኖ እየዘለለና ድምፅ እያሰማ ይወርዳል። ትንሽ ራቅ ሲል ደግሞ ጥቅጥቅ ያለው ደን ወደ ገደሉ ይዘልቃል። ከዚያ በኋላ ብዙ ርቀን እንዳንሄድ ሰግተን በፏፏቴው አጠገብ ጎን ለጎን ተቀመጥን። ስለ ጉዟችን መነጋገር ጀመርን። ጎንደር መሄድ ጥሩ ስሜት አልፈጠረብህም? አለች። በአንድ በኩል ድርጅቱ በእኔ ላይ ትልቅ እምነት አሳድሮብኝ ነው ለብቻዬ ካንተ ይዤ እየመራው እንዲሄድ የወሰነው ብዬ ሳስብ ደስ ይለኛል። ደግሞ ሮባና ጌራም እዚያ ስላሉ እነርሱ እንደማገኝ ሳስብም ደስ ይለኛል። በጣም ቅር የሚለኝ ግን ካንቺ መለያየቱን ሳስበው ነው። እንዴት ትይኛለሽ? የኔና ያንቺ እምነትና አንድነታችን እኮ ከትግል በላይ ሆኗል። እንደዚህ ከቀረብኩት ሰው ጋር ደግሞ መለያየት ስሜትን ይነካል አልኳት። ቆጣ ማለት ታውቆኛል። አሁንስ እንደ ፖለቲካ ጉዳይ ኃላፊዎች ለፍላፊና ፖለቲከኛ ሆነሃል አለችና መሳቅ ጀመረች። እኔ የምለፈልፈው አንቺ ፊት ስሆን ነው እንጂ እነሱ ጋር ምንም አልናገርም። አፌን ዘግቼ ጸጥ ነው የምለው። እኔ እንደውም ውይይት ሲጀምሩ ጥበቃ ወይም ዋርዲያ መውጣት ነው የምመርጠው። ሁሌም ከነገራቸው መራቅ ነው የምፈልገው አልኩ ቀልዷን በቀልድ ለመመለስ። ለመሆኑ ቤት በኩል ነው የምትሄደው? በሰቁጣና በተንቤን በኩል ያለ ችግር መሄድ ይቻላል። ነገር ግን አመራሩ በሚወስደው መንገድ ነው የምንሄደው። አሁን ጥያቄዋን አቁማ ዝም አለች። ሳያት ገጽታዋ ተረጋግቶ አይኖቿ ፍዝዝ ብሎ በዝምታ ቆየች። እንደገና ወደ እኔ እየተመለከተች ለመናገር የፈለገችው የጠፋባት ወይም የጨነቃት በሚመስል ሁኔታ በረጅሙ ተነፈሰች። ብዙ ነገር ስላስለመድከኝ መለያየቱ ለእኔ የሚከብደኝ ይመስለኛል። ትግል ውስጥ ከገባው ጀምሮ እንዳንተ ያመንኩትና የወደድኩት ሰው የለም። ናፍቆትና ትዝታውማ ካንቺ የባሰ ለእኔ ይከብደኛል። ለእኔ የበለጠ የሚከብደኝ ይመስለኛል። እኔ እኮ በሕይወቴ ለመጀመሪያ ጊዜ ያፈቀርኩሽ አንቺ ብቻ ነሽ። በፍቅር ሌላ ሴት አላውቅም። ሴት ልጅ ትወደኛለች የሚል እምነትም አመለካከትም አልነበረኝም። ራሴን ከሰው በታች አድርጌ ነው የምገምተው ብዬ ንግግሬን ሳልጨርስ ተቆጥታ ፊቷ ተለዋወጠ። አማኑኤል፣ እንዲህ አይነት አመለካከቱ አላቀር ነው። አንተ ምን ይጎልሃልና ነው? በድህነት ማደግ ከሆነ እሱ ወንጀል አይደለም። ድህነት ስርዓቱ ያመጣብን ችግር ነው። አብዛኛው የኢትዮጵያ ሕዝብ ደሃ መሆኑን መርሳት የለብንም። ደግሞስ ወደ ትግል የወጣንበት ዋናው ምክንያቱ በስርዓቱ ምክንያት አልላቀቅ ያለንን የሀገራችንን ድህነት በመቃወም አይደለም? ትናንት የተሰዉት ጓደኞቻችን በሙሉ እኮ ለድህነታችን ተጠያቂ ከሆነው የመንግስት ስርዓት ጋር በመፋለም ነው። ስለዚህ እንደዚህ አይነት ስርዓቱ የጣለብህን አስተሳሰብ በሽታ ከጭንቅላት አውጥተህ መጣል አለብህ። በድህነት እንድታፈር ያደረገህ እኮ ያደግክበትና ዛሬም ያለው አስተሳሰብ በተዘዋዋሪ መንገድ ለድህነት እኔ ሳልሆን አንተ ነህ ተጠያቂ ብሎ ለማሳመን የፈጠረው የስለንቦና ጦርነት ክፍል ነው። ስለዚህ ሁለተኛ እንደዚህ አይነቱን አስተሳሰብ መተውና ከሌሎችም ላይ እንዲጠፋ መታገል ነው ያለብን በማለት ስለ ድህነት ተንተና አዲስ አስተሳሰብ እንዲይዝ መስመሩን አሳየችኝ። ከተቀመጥንበት ተነሳንና እጅ ለእጅ ተያይዘን ወደ ኮረብታው ሄድን። ልብሶቻችንን አነሳንና መለባበስ ጀመርን። አሁን በጣም ስለተለማመድን ልብሷን ለመቀየር ከለላ አልፈለገችም። ዘና ብላ ምንም ሳይመስላት ሰውነቷ ያየሁት አጠገቤ ሆና መለባበስ ጀመረች። ሰውነቷን ስመለከተው ልቤ ስትመታ ይሰማኛል። አካላቷ በጣም ይማርካል። ከለበስም በኋላ እጅ ለእጅ ተያይዘን ስንወርድ የሰውነቷ ሙቀት በእጄ በኩል አልፎ ወደ ሰውነቴ የተለየ ሙቀት ሰራበት። ጎተት ሳደርጋት ተጠጋችኝ። ሳቅፋትም አቀፈችኝና በጣም ተደጋግተን ቆመን። በመካከላችን ምንም ያህል ቦታ ርቀት ቢኖር እንደማንረሳሳ ተማማልን። ጉንጮቿን ሳምኳትና ያሳለፍናቸውን ሁኔታዎች እያስታወስን አወራን። በጣም ነው ማፈቅርሽ። ካሁን በኋላ በሕይወት ባንገናኝ እንኳ እስከ ለተሞት ያስታውስሻለሁ። ፍቅርሽም እስከ መጨረሻው አብሮኝ ይኖራል ስላት እንደማፈር አይነት ሳቃለች። አይን አይንን ስታይ የኔ አይኖች ወደ ከንፈሮቿ አወረዱ። ጠጋ አልኩና ሳምኳት። ለደቂቃዎች ያህል ወደ መንግሥተ ሰማያት የገባው እስኪመስለኝ ድረስ የት እንዳለሁ ዘነጋሁት።
ሌላውን ዓለም ትቼ ከከንፈሮቿ የሚመጣልኝን ልዩ መልእክት በስሜት እያጣጣምኩ በፍቅር ጥልቅ ስሜት ውስጥ ሰመጥኩ። አማን በጣም ነው የምወደው። ፍቅር በህይወቴ ዘመን ሁሉ ምንም ነገር ላይ ሽረው ልቤ ውስጥ አትሟል ብላ ልዩ ስልት ባለው የፍቅር ቋንቋ ቀስ አድርጋ ከሄድኩበት መለሰችኝ። ከዚህ በላይ ለአንተ ያለኝን ከባድ ፍቅር እንዴት ልገልጽልህ እንደምችል አላውቅም አለች በሹክሹክታ። አፏን ጆሮቼ ስር አስጠግታ የተስለመለሙትን አይኖቿን ለመመለስ እየሞከረች፣ ድላይ ምን መግለጽ ያስፈልጋል? ይኸው በተግባር እያየሁት አይደለም እንዴ? በድላይ ምንም ጥርጣሬ የለኝም። ብቻ በህይወት ለመገናኘት ያብቃንና መጨረሻችንን ያሳምረው እንጂ አልኳት። ቀድመን ደጋግመን ያነሳነውን ፍርሃታችንን አሁንም ደገመችውና ካሁን በኋላ እኮ ልንገናኝ እንችላለን አለችና መልሴን ሳትጠብቅ ካሁን በኋላ ባንገናኝም እንኳን እኔ እናንተ በዚህ ትግል ውስጥ የማይረሳ ታሪክ አሳልፈናል። ለፍቅራችንም በመጠኑ ቢሆን ቦታ አግኝተንለታል። አብሮ መዋል፣ አብሮ ማደር፣ አብሮ በፍቅር ማሳለፍ፣ አብሮ ጦርነት መዋል፣ አብሮ መሳቅ፣ አብሮ ማልቀስ፣ ልብ ለልብ መቀራረብና መተማመኑን ይህ ሁሉ ለሌሎች ጓዶች ለማግኘት ያልቻሉትን እድል ነው ያገኘነው። የዛሬውም እድል እኔ እናንተ ሆን ብለን የፈጠርነው አይደለም። ጓዶቻችንን ለማዳን ሬሳቸውን በጠላት እጅ እንዳይወድቅ ስንል ተሸክመን ከሌሎች በተለየ ሁኔታ ስለማሰንን ደም በደም በመሆናችንና የተሰዉትን ጓዶቻችንን የሰጡን ልዩ ስጦታ አድርገን ነው መውሰድ ያለብን። የነበለትን ቢሆን የታወቀ የሴትነት ተፈጥሮ ያስከተለው ሁኔታ ነበር። እድሉን የሰጠን እንጂ ሆን ብለን ያደረግነው አልነበረም። ጓዳዊ መተሳሰቡ ከፍተኛ ደረጃ ደርሶ በፍቅር አጀበነ። ይህ ደግሞ የበለጠ የምንተሳሰብ የምንተማመን አደረገን። የጀመርነው ፍቅር የተመሰረተው ትግሉና ለትግሉ ባለን ፍቅር ላይ ስለሆነ ደስ ሊለንና ሊያበረታተን ይገባል። ስለዚህ ብንገናኝም ባንገናኝም እኔ እንደማልረሳህና አንተም እንደማትረሳኝ አምናለሁ። በያለንበት ሆነን መጠንከር ይገባናል። እኔ አማኑኤል ተሰውቷል ካልተባለ በስተቀር ካንተ ሌላ ማንንም አላስብም። አይዞሽ አልኩና አቀፍኳት። አማኑኤል ጀግና ነው ሲሉ ሰማ ነበረ። በደንብ ያረጋገጥኩት ትናንት በአይኔ አይቼ ነው። አንተና ሀጎስ መንጁስ ጦር ሰፈሩ አፍንጫ ስር ሆናችሁ የሮምሃን ሬሳ ላለማስነካት እኛ እስከምንደርስ ድረስ ጥይት እንደ ዝናብ እየወረደባችሁ ስትተኳኮሱ ቆይታችሁ ጠላትን አላፈናፍን ብላችሁ ሳታስጠጉ ነበር እስከ መጨረሻው የተጋፈጣችሁት። አሁን ደግሞ ጋንታ እየመራ ጸለምታ ድረስ መሄድ ቀላል አይደለም። ድርጅቱ ይህን ኃላፊነት የሰጠ ጀግንነትህንና ጽናትህን አምኖ እንደሆነ ምንም አያጠራጥርም። ለእኔ ይህም ሌላ የጀግንነትህ ምስክር ይሆነኛል። ስለዚህ ጀግና በማፍቀሬ ትልቅ ኩራት ይሰማኛል አለች። አሁን ደግሞ አንቺ የቁም ዛዚክ ያደረግሽ ትመስያለሽ። ሞት ማንን እንደሚቀድም ማንን እንደሚያስከትል አናውቅም። ቢሆንም ግን እኔ ያንቺን መስዋዕትነት መስማት አልፈልግም። በተለይ ይህች ቀን የመጨረሻችን ከሆነችና ድላይ ተሰዋች የሚል ወሬ ከሰማው ሐዘኑን አልችለው። በሕይወቴ ውስጥ ለመጀመሪያ ጊዜ እንደ ወንድ እንድኮራ ያደረግሽኝ አንቺ ነሽ። ፍጹም የሆነ እውነተኛ የጾታ ፍቅር ባንቺ አይቻለሁ። ነገር ግን ሕይወታችን በሙሉ ከድርጅታችንና ከጓዶቻችን ጋር የተሳሰረ ነው ያልሽኝ እውነት ነው። ዓላማችንም ባናስቀድም ኖሮ እንደዚህ አይናችን እያየ በዚህ ቦታ ለመጨረሻ ጊዜ አብረን ሆነን ለመለያየት አንፈቅድም ነበር አልኳት። ቢሆንም ግን ላለመላቀቅና ቢቻል የዛሬዋን ግንኙነት ለማራዘም መሞከር ፈልገናል። ስለዚህ ከቻለን የዛሬን ማታ አብረን አድረን በማግስቱ ወደ ጓዶች ለመሄድ የሚቻልበትን መንገድ ለመሞከር ወሰንን። ቀኑ ሊመሽ ፀሐይ መጥለቅ ጀምራለች። ፍጹም ተመልሶ አልመጣም። ለማንኛውም ወደ ኮረብታው ወጥተን የአካባቢውን እንቅስቃሴ እንይ ብለን ኮረብታውን መውጣት ስንጀምር ሁለተኛ ሚሊሻዎች መጡ። ፍጹም አልነበረም። አንደኛው ሚሊሻ ቀን ምሳሌ ያመጡልን ከፍጹም ጋር አብሮ ነበረ። ቀረብ አለና መልእክት ይዘን የመጣ ነው አለ። ምን መልእክት ነው አልኩት። ሰራዊቱ ወደ ሰሜን እየተንቀሳቀሰ ስለሆነ ቶሎ ብላችሁ ወዳሉበት መንደር እንድትደርሱ ተብላችኋል። አሁን ቶሎ ካልተነሳችሁ ሰራዊቱ ስለተንቀሳቀሰ ያላችሁበት ቦታ ጸጥታው አስተማማኝ አይሆንም አሉን። መልእክቱን ተቀብለን ከተማ ውስጥ ሳንገባ ወደ ሰራዊቱ ለመሄድ ያለንን አማራጭ ለማወቅ ፈለግን።
ከሚሊሻዎቹ አስፈላጊውን መረጃ ወሰድንና እንደምንሄድ ነግረን አሰናበትናቸው። እኛ ግን ያ ዕለት የመጨረሻችን ነው ብለን ስላሰብን አብረን አድረን ለመሄድ ወስነናል። ጓዶቻችንም ከዚህ በፊት ጠፍተን አድረን እንደተመለስን ያውቃሉና ብዙም እንደማይረብሹ ገመትን። ወደ ሰሜን በኩል ከሄድን ከሰራዊቱ ጋር እንገናኛለን። ስለዚህ ትንሽ መሸት አድርገን ጨለማው ሲጀምር ወደ ምስራቅ በኩል ሄደን ባገኘነው መንደር እንድናድር ተስማማን። እስኪመሽ ድረስ ሙሉ ትጥቃችንን ይዘን ተዘጋጀንና ኮረብታው ላይ ወጥተን ተቀመጥን። ከዚህ በፊት አብረን ያደርንባቸውን ሌሊቶች እያስታወስንና በናፍቆት የተሞሉ ወሬዎችን እያወራን ቀኑ እስከሚጨልም ጠበቅን። ዛሬ በመጨረሻው ቀናችን አብረን ስናድር እንቅልፍ ይወስደን ይሆን አልኳት። እኔ እንጃ፣ እኔ ግን የሚወስደኝ አይመስለኝም። እንዲያውም ቶሎ የሚነጋብን ይመስለኛል። አማኑኤል፣ ዛሬ ግን በደንብ አቅፈኝ ነው የምናድረው አለችኝ። እኔም አቅፌሽ የሚወጣልኝ እንቅልፍም የሚወስደኝ አይመስለኝም። እኔ እንደሆንኩ እዚህ ያለንበት ኮረብታ ላይ ብናድር ምንም አይመስለኝም ስላት የሚያማምሩ ትናንሽ ጥርሶቿ ተፈልቅቀው በፍቅር ፈገግታ ፈካች። አይኖቿ ከብለል እያሉ በስስት ይመለከቱኝ ነበር። ቀኑ አልጨልምም ብሎን ትንሽ እየመሸ በሄደ ቁጥር ልባችን ትር እያለ አይን ለአይን በስስት እየተያየን ኮረብታው አናት ላይ ተቃቅፈን እንደቆመን ከእኛ ጋር እልህ የተጋባውን እንደ ኤሌ የሚቆተት ምሽት እንጠብቃለን። ለእኛ መጪው ሌሊት የመጨረሻ የናፍቆታችን ምሽት ነበር። ብቻችንን አብረን ሆነን ለማሳለፍ በጉጉት የምንጠብቀው ልዩ ጊዜ ሆኖብናል። ኮረብታው ላይ ሆነን ተቃቅፈን እየተላፋንና እየወራን ግማሽ ሰዓት ያህል እንደቆየን ፍስሐ ገብራይ መጣ። የመጣበትን ምክንያት ቶሎ ተንቀሳቀሱ ተብለን መልእክት ተልቆብን ስላልሄድንላቸው ሁኔታችንን ለማረጋገጥ ነበር። መልእክቱ እንደደረሰን አረጋግጠንለት ዛሬ ግን ለመለያየት የመጨረሻ ቀናችን ስለሆነ አብረን እየተጫወትን ለማደር እንደፈለግንም ነገር ነው። እሺ ብሎ ተስማማና እኔም እኮ የኛ ሚሊሻ ጓዶች ራት ጠርተውኝ አብረውኝ ያሉ 2 ጓዶች እንዳሉ ስነግራቸው ይዣቸው እንዲሄድ ነግረውኛል ብሎም በሐሳቡ ተስማማን። በምስራቅ በኩል አድርገን ወደ ሰሜን ለመሄድ ወደ ከተማ ለመግባት ተነሳን። ራት ከበላን በኋላ ወይ ለብቻችን እናድራለን ወይም ወደ ጓዶች እንሄዳለን አለን። ፍስሐ ከፊት ድላይ ከመካከል እኔ ደግሞ ከኋላ ሆነን እንደ ተጋዳይ በተፈናጠጥ ሆነን መንገድ ጀመርን። ፍስሐ ገብራይ ኃይሎች የነበሩበትን ቦታ ያውቃል። በጸጥታው በኩል ምንም የሚያሰጋ ነገር እንደሌለ ተረድተናል። ትንሽ እንደተጓዝን ምሽቱ በደንብ ጨለመ። 1 ሰዓት ላይ ነበር። በቅርብ ካልሆነ በስተቀር ሰውን ለማየት ያስቸግራል። አሁን የሰዎች የኮቴ ድምፅ የሰማው መሰለኝ። በእኛ ግምት ጓዶች ቀድመው ወደ ሰሜን አቅጣጫ አልፈዋል። ነገር ግን አንድ ጋንታ ወደ ኋላ ቀርታ እየተጓዘች ነበር። እኛ ወደ ምስራቅ ስንሄድ እነሱ ወደ ሰሜን እየሄዱ እያሉ ወደ ጣራው የሄደው ጠመንጃው ዘንበል ብሎ ቢሆን ኖሮ ጉድ ሆነን ነበረ አለችና ፈገግ ብላ ሐሳብ ውስጥ ገባች። ያን ቀን ግን የጠረጠሩን ይመስልሻል? ለምን እንደዚህ ያልክ? ታዲያ እኔም ብቻ ለይተው ወደ በጌ ምድር ለምን ይልኩኛል? አንዳንድ ጊዜ ደግሞ ግዳይ ጨጓር ብቻችንን ስንሆን ቺኮዝ ብሎ ይጠራኛል። ቺኮዝ ማለት ምን ማለት ነው? ቺኮዝ የጠመንጃ አይነት ነው። ነገር ግን በድርጅታችን ሰላይ ተብሎ ሞት የተፈረደበት ሰው የተገደለው በቺኮዝ ጠመንጃ ስለነበር ሞት እንዳይፈረድብህ ብለን ስንቀላለድ ቺኮዝ እንባባላለን። እንግዲህ ግዳይም በጾታ ግንኙነት ተከሰ ሞት እንዳይፈረድብህ ብሎ መቀለዱ ይሆናል ስላት ሆዷን ይዛ ከት ብላ ሳቀች። ግዳይ እኮ የመሰለውን ከመናገር ወደ ኋላ አይልም። እኔ ግን የአብዩም ሆነ ሰለሞን ምንም የተናገሩኝ ነገር የለም። ግዳይ ቀልደኛ ነው። ከዚህ በፊትም ኃይል 800 ውስጥ ሆኖ ወደ ራስ ዳሽን አካባቢ ሲወጡ የፖለቲካ ጉዳይ ኃላፊው በከር ዳገቱን ለመውጣት በጣም ደክሞ ታየው። ግዳይ ጨጓር ከላይ ሆኖ ጓድ በከር አይዞ ሳብ አድርግ፣ ዳገት መውጣት እንደ ፖለቲካው እይታ አይደለም ብሎ ቀለደበት። በዚህ የተነሳ መንገድ የደከመው የፖለቲካ ኃላፊ እንደ በከር አትሁን ይባል ጀመር። የከተማ ልጆች መናገር እንጂ ዳገት አይሆንላቸውም ማለቱ ነው። መስሎሃል? ድርጅቱ እኮ ውስጥ ለውስጥ ነው የሚሰራው። ጠርጥረውንም ሊሆን ይችላል። የለያዩንም በዚሁ ምክንያት ይሆናል። ከእንግዲህ መለያየቱ አይቀርልንም። ካሁን በኋላ ፍቅራችንን መቀጠል የምንችለው በህይወት ተርፈን ለመገናኛት ከበቃን ብቻ ነው። ካሁን በኋላ ተራርቀን ነው የምንኖረው አለች
ትካዜ በገጽታዋ ላይ ያንዣበበ። ብንራራቅም እስከ ምን ጊዜውም ድረስ እንደምወድሽ እንድታውቂልኝ እፈልጋለሁ። ሕይወታችን በፍቅር ተሳስሯል። ትናንት ሌሊት ጦርነት ላይ ያ ሁሉ ጥይት እየዘነበ አማኑኤል የት አለ ያልሽ በቀጥታ ወደ እኔ ስትመጪ ምን ያህል እንደምትወጂኝ አወቅኩ። ይሄን ደግሞ ምን ጊዜም አልረሳው። ከዚህም በተጨማሪ በአድዋ በረሃ በማይምሻም ተራራ ለብቻችን ያሳለፍነውና የተነጋገርነው ሁሉ ትዝታው እስከ ሕይወቴ ፍጻሜ አብሮኝ ይኖራል። ለፍቅር እንግዳ መሆኔንና ምንም እንደማላውቅ እያወቅሽ ሁሉንም ነገሬን በትዕግስትና በፍቅር እያየሽ ተቀብለሽኛል በማለት ለሱ ያለኝንም ፍቅርና ክብር ምንም ቆርቆፍረናል በግልጽ ነገርኳት። እዚህ ከቀበርነው ግን በውቅሮ የደርግ ሰዎች ማንነቱ ስለሚታወቅ አስከሬኑን ሊያወጡ ይችላሉ ብለን ሰጋን። ከዚያም በላይ ሌላም መዘዝ ሊያስከትል ይችላል። ይህ ደግሞ ለቤተሰቦቹ ለዘመዶቹና ለሚተዋወቁት ሁሉ ጥሩ አይደለም፣ ለሚያውቁት ሁሉ ጥሩ አይሆንም። ስለዚህ ምን እናድርግ? ቸግሮናል አለ። ቀጠለና አስከሬኑ እንዳይታወቅ አንገቱን ቆርጠን እንውሰደው የሚል ሐሳብ መጥቶ ነበር። ከበደን፣ መስማማትም አቃተን። አማኑኤል በቅርብ ስለሚያውቀውና የኃይል መሪውም ስለሆነ እርሱን ብናማክር ይሻላል በማለት ነው የፈለግነው አለኝ። የአቢዮ እናትና እህት ትዝ አሉኝ። እናቱ አንዳች ነገር ቢሰሙ ወይም ቢያዩ የሚከተለውን አስቤዋለሁ። ነገር ግን አይናችን እያየ በገዛ እጃችን አንገቱን መቁረጥ ውስጤም ቢያለኝ፣ እናቱን ሳስብ ደግሞ ግራ ገባኝ። ጭንቅላቴ ጭው አለብኝ። መጀመሪያ መሞቱን ስሰማ የተሰማኝ ስሜት አሁንም እየሞከረኝ ነው። የፈለገው ይምጣ ብዬ በፍጹም አንገት መቁረጥ አይደረግም፣ እንዲሁ እንዳለ ቀብረ ነው ብንሄድ ነው የሚሻለው አልኩና ከስሬ ወደ ተንጋለለው የአቢው አስከሬን በርከክ አልኩና ተመለከትኩት። የተመታው በስተግራ በኩል ከዓይኑ ትንሽ ዝቅ ብሎ ነበር። ትንሽ የደረቀ ደም ፊቱ ላይ ከመታየቱ በስተቀር ሰውነቱ በሙሉ ደም የለበትም። የግራ እጄን በአንገቱ በኩል አስገብቼ አንገቱን ቀና አደረኩና ግንባሩን ሳምኩት። ዓይኖቹ እንደሞተ ሰው ሳይሆን እንቅልፍ እንደወሰደው ሰው ተከድነው ፊቱ ላይ የጸጥታ መንፈስ ሰፍሯል። ማስታወሻ እንዲሆነ ብዬ ቀበቶውን አውጥቼ ወሰድኩ። አሁንም እንደገና አየሁትና ቀኝ ጉንጮን ጎንበስ ብዬ ስስመው ወዲህ ሀፍተይ የሚል ድምፅ ጆሮዬ ላይ ይጮህብኝ ጀመር። እንባ በዓይኖቼ ሞላ። የልቤ ምት ጨመረ። ሆዴ ተንሰፈሰፈ። ራሴን መቆጣጠር አልቻልኩም። አስከሬኑን እንዳቀፍኩ ስቅስቅ ብዬ ማልቀስ ጀመርኩ። የቆሙት ጓዶች ምን እንደሚያደርጉኝ ግራ ገብቷቸዋል። ቢጠይቁኝም አልነሳ ብያቸዋለሁ። በኋላ ቢራራ ጎንበስ ብሎ ትከሻዬን ያዘና በቃ ተነስ አለኝ። እሺ አላልኩትም። በሁለት እጆቹ ግራና ቀኝ ትከሻዬን ይዞ ሊያነሳኝ ሞከረ። አልተነሳሁም። በመጨረሻ ከአንድ ጓድ ጋር ተጋግዘው በግድ እየጎተቱ አነሱኝና ወደ ኋላ አድርገውኝ አስከሬኑን መቅበር ጀመሩ። አስከሬኑን ወደ ጉድጓድ ጨመሩና አፈር አለበሱት። ሁላችንም በተጠንቀቅ ቆመን የኢሐሰን የስንብት መዝሙር በአንድ ድምፅ ዘመርን። የአቢውን ቀብረን ስንሄድ በፍጥነት እንድንደርስ ስለተነገረን እየሮጥን የቀደሙትን ጓዶች ደረስንባቸው። ስንደርስ አንዱም በሕይወት ነበረ። ይነጋገራል። የተመታበትን ቦታ በጨርቅ አስረን በተቻለ መጠን ደሙን ለማቆም ሞከርን። ያፈገፈግንበት ቦታ ከውቅሮ በስተ ምስራቅ በኩል የሚገኘው አጽበዳራ ወረዳ ይባላል። ተራራዎቹን ከወጣም በኋላ ሜዳ ነው። ከሜዳው በስተ ምስራቅ በኩል ያሉት ዳሎልና የደንከል በረሃ ናቸው። እኔ ሮማን ሲሸከመው በአፉና በአፍንጫው የፈሰሰው ደም ከላይ እስከ ታች ድረስ አልብሶኛል። ሮማን ተሸክሜ ትጥቄን ለመያዝ ስላልተመቸኝ ለአንድ ጓድ ሰጥቼው ይዞ ቀድሞ ሄዶ ነበር። ድላይና ፍሱ ገብራይ ደግሞ ጌታውንን ሲሸከሙ ሰውነታቸውም ልብሳቸውም እንደኔ በደም ተነክሯል። እነርሱ ከኔ በፊት ተራራውን ወጥተዋል። እኔና ብርሃኑ ምክትል ጋንታ መሪዎች ስለሆንን የተወሰኑ ጓዶችን አሰባስበን እየተጓዝን ነበር። ማይመሳኑ ለጓድ ሞት አያለቅሱም፣ አርማውን ያነሷል እንጂ። ተራራውን ወጥተን አጽቢ ከተማ ስንደርስ ፀሐይ ጮራዋ መፈንጠቅ ጀመረች። በሕይወት የተረፉት የአመራር አባላት ቀድመው የመጡትን በየጋንታቸው እያሰባሰቡ ደረስን። የእኛ ጋንታ መሪ እንግዳ ወርቅም የሚመራውን ጋንታ አባላት እያሰባሰበ ነበር። ስንደርስ እነ እንግዳ ወርቅ እኔን ሲያዩ ድንጋጤያቸውን መሸፈን ሳይችሉ ሁሉም ወደ እኔ ዞሩ። ሁኔታቸውን ስመለከት ምን ተፈጠረ ብዬ ግራ ገብቶኛል። ለካስ ትጥቄን የሰጠሁት ጓድ የኔን መሳሪያ ሲሰጣቸው አማኑኤልም ተሰውቷል ብለው ጠርጥረው ነበር።
ትንሽ ከተረጋጉ በኋላ መሳሪያን የሰጠሁበት ምክንያት ተነግሯቸዋል። ስደርስ ግን የመጀመሪያው ድንጋጤያቸው አለቀቃቸው ኖሮ ሁሉም አፍጥጠው ተመለከቱኝ። አንዶምን ይዘነው ስንደርስ ሐኪሞቹ እየጠበቁን ነበር። አንዶምን ለሐኪሞቹ ሰጥተን እኔም ወደ ጋንታ የገባሁና ትንሽ እንደሄድን ከአመራሩ መልእክት መጣ። እንግዳ ወርቅ መልእክቱ እንደደረሰው ወደ እኔ መጣና ትጥቄን ሰጥቶኝ፣ አማኑኤል ዛሬ በጣም የምትወዳቸውን ጓዶችህን አጥተሃል። አንተም ከእነርሱ ጋር ብትቀር ይሻልህ ነበር። ካሁን በኋላ ምን ሕይወት ትኖራለህ አለኝ፣ ፊቱ በሐዘን እንደተጨፈገገ። ለማንኛውም አሁን ፍሱህና አደላይ ስለሚጠብቁ ከእኛ ጋር ሳይሆን ከእነርሱ ጋር እንድትሄድ ከአመራሩ መልእክት ደርሷል አለኝ። ትንሽ ወደፊት እንደሄድኩ ነበር ፍሱህንና አደላይን ያገኘኋቸው። አልተነጋገርንም። በፍሱህ መሪነት ወደ ወንዝ ወረድን። ቦታውን እኔና አደላይ አናውቀውም። ፍሱህ የነበረበት ኃይል 66 በዚያው አካባቢ ትንቀሳቀስ ስለነበር አካባቢውን በሚገባ ያውቀዋል። ወንዙ ከከተማው በስተ ሰሜን ይነሳና ጥቂት ወደ ደቡብ ከወረደ በኋላ ወደ ቆላ ይፈሳል። እኛም ፍሱህን ተከትለን እንሄዳለን። በመጀመሪያ ጥሻ ውስጥ ገባንና ወደ ወንዙ የሚወርደውን ቁልቁለት ያዝን። በምንሄድበት በኩል ምንም የእግር መንገድ ምልክት አይታይም። ሰው ሄሮበት የሚያውቅም አይመስልም። ቦታው በዛፎችና በትናንሽ ቁጥቋጦዎች የተሞላ ነው። ቁልቁለቱን ወርደን ስንጨርስ የወራጅ ወንዝ ድምፅ ይሰማ ጀመር። ትንሽ ከሄድን በኋላ ቁልቁለቱን ጨርሰን ጥሻውን አለፍንና ወደ ወንዙ አፋፍ ካለው ገላጣ ቦታ ላይ ደረስን። እይታው መንፈስ ይሰርቃል። እኔና አደላይ በአድናቆት ፈዘን ቆምን። ሁለታችንም አይኖቻችንን ማመን እስኪያቅተን ድረስ በአግራሞት ተውጠን አድናቆታችንን በአንደበታችን መግለጽ ተስኖን እንተያያለን። ፍሱህ ሁኔታችን ፈገግ አሰኝቶት አድናቆታችንን እስክንጨርስ የሚጠብቀን ይመስላል። እኛ ከነበርንበት ልፍ ብሎ በከተማውና በወንዙ መካከል አንድ ትንሽ ኮረብታ አለ። ወንዙ ማይመሳኑ፣ ኮረብታው ደግሞ ባርካ እንደሚባል ፍሱህ ነገረን። ማይመሳኑ ማለት የወስኖ ውሃ ማለት ሲሆን ማይመሳኑ ማለት የመስኖ ውሃ ማለት ሲሆን ባርካ ማለት ደግሞ አካባቢውን ማሳየት የሚችል ከፍተኛ ቦታ እንደማለት ነው። ሰዓቱ ከጠዋቱ 2 ወይም 3 ሰዓት አካባቢ ይሆናል። ወደ ወንዝ እንድንወርድ የተደረገው የሶስታችንም ገላና ልብስ በደም ስለተበላሸ እንድንታጠብ ነው አለ ፍሱህ። ነጠላውን ነጥሮ የልብሱን ደም እንዲሸፍንለት አድርጎ ከለበሰ በኋላ ሳሙና ሊያመጣ እኔና አደላይን ብቻችንን ትቶን ወደ ከተማ ሄደ። ሳሙና ካመጣልን በኋላ ሰውነቱን ታጥቦ ትንሽ ቆየና ምሳ ሊያመጣ እንደገና ወደ ከተማ ተመለሰ። እኔና አደላይ ፀሐይ ለመሞቅ ብለን ወደ ኮረብታ ላይ ወጣንና ተቀመጥን። ከሁለቱም የበለጠ የእኔ ሰውነትና ልብስ ጸጉሬም ጭምር በሮማ ደምና ከሆዱ በወጣ ነገር ከላይ እስከታች ተበላሽቷል። አደላይ ፍዝዝ ብላ ሰጠኸኝ ቆይታ አይኖቿ እንባ እያቀረሩ እንዴት ሆነ ከዚህ ሁሉ ማዕት ወጣ አለችኝ። በሕይወት ተርፋለሁ የሚል ግምት አልነበረኝም። ግን መኖርስ ምን ዋጋ አለው? ብሰው ይሻለኝ ነበር ብዬ ድምፄ የተቆራረጠና ራሴን ታቅዬ መቆጣጠር አቃተኝ። አንገቴን ወደ መሬት ደፍቼ ስቅስቅ ብዬ አለቀስኩ። ጥቂት ቆይቼ ደግሞ ላወራት ጀመርኩ። በወሎ የነ ጁሊያኖን አሟሟት አይቻለሁ። በ1969 ዓመተ ምህረት ደግሞ ጎንደር በለሳ ላይ እነ ያደቴ ምትኩ አለማየሁ ሊቆኖና አብሮ አደጌ ዳዊትና ብርሃነ በርሄ ሕይወታቸው ሲያልፍ አይቼ ጥያቸው መጥቻለሁ። ከበለሳ ስንመለስ ለመጸዳዳት የሚወጣ በመምሰል እነ ዳዊትንና መቶ አለቃ ፍጹምን እያስታወሱ ብዙ ጊዜ ለብቻ ያለቅስ ነበር። አሁን ደግሞ የአቤውን ሞት ተመለከትኩ። ትናንት አብረን ነበር። እኔ ስተክዛይቶ እየሳቀ ሲያበረታታኝና ሊያጫውተኝ ሲሞክር ነበር። ዛሬ ከሜዳ ላይ ቀብሬው መጣሁ። ሮማ አጠገቤ ሆኖ እየተመካከርን ስንተኮስ ቆይተን በደቂቃ ውስጥ አንዲት ቃል እንኳን መውጣት ተስኖት አይዞህ ጓዴ አጠገብህ ነኝ በርታ እንኳን ለማለት እድል አጥቼ ንግግሬን ልጨርስላት አልቻልኩም። የሆዴን መተረማመስ ማቆም አቃተኝ። የጀገኑት አይኖቼ ብቻ ነበሩና እንባቸውን በመንታ ወረዱት። አደላይ መጀመሪያ ልታባብለኝ ሞከረችና ከዚያም በኋላ ግን እርሷን ባሰችና ማልቀስ ጀመረች። አደላይ እንዴት ከዚህ ማዕት ወጣ ማለቷ ወደ ወቅሮ ከመስተማራታችን በፊት አንተና የአቤው በሕይወት የማገኛቸው አይመስለኝም ያለችውን ስጋት አስታውሳ ነበር። በጦርነቱ ውስጥ እያለን ቀድማ ወደ እኔ የደረሰችው ከዚያው ስጋቷ ጋር ተያይዞ በተሰማት ጥርጣሬ ነበር። በእርሷ ጋንታ ውስጥ በተጠባባቂ የነበሩ ጓዶችን ይዛ አዋጊ ሆና ስትመጣ ከኋላችን የነበረ አንድ ጓድ ተኩስ በስቶበት አቀርቅሮ ጠመንጃውን ወደ ታች ሲተኩስ አይተው ተናደደችበት። ጓድ ቀና በል እንጂ የምትተኩሰው ጥይት ወዴት መሆኑን ማወቅ አለብህ ብላ ጠመንጃውን ከእጁ ነጥቃ እንዴት እንደሚተኮስ አሳይታ መልሳ ሰጠችው።
መቼም ጀግንነቷ ልዩ ነበር። እንደምንም ለቅሷችንን አቆምንና ተነስተን ወደ ወንዙ ዳርቻ ወርደን ድንጋይ ላይ ቁጭ እንዳልን አማኑኤልን ሬሳውን እንጂ በሕይወት አላገኘውም እያልኩ ነበር የመጣሁት አለችኝ። አሁንም እወጣለሁ የሚል ግምት አልነበረኝም። ተኩሱ ከጠበቅነው በላይ ነበር። እናንተ መታችሁ ባትረዱ ኖሮ እኛም በሕይወት አንወጣም ነበር አልኳት። የምናወራው አይን ለአይን እየተያየን እጆቻችንን በወንዙ ውሃ ውስጥ ከተን ከውሃውም ጋር እየተጫወትን ነበር። እና ወደ በጌ ምድር የምትሄደው መቼ ነው አለችኝ። ደግሞ ቀስ ብላ ርዕስት መለወጥ እንደፈለገች ገባኝ። መቼ እንደሆነ ገና አላወኩም። የጋንታ 26 አባሎች ምክትል የጋንታ መሪው ይዟቸው መጥቶ ጦርነቱ ላይ ተካፍለዋል። ነገ ወይንም ከነገ ወዲያ ከእነርሱ ጋር ወይንም ለብቻዬ ወደ አሲምባ ወርዳለሁ አልኳት። አሁንስ ኃይል 500 አስጠላኝ። እኔም ብሆን ወደ ሌላ ኃይል ቢቀይሩኝ ደስ ይለኝ ነበር። ጌትነት የለም። አሁን ደግሞ የአብዮና ሮማሃም ተሰውተዋል። አንተ ብርሃኑና ግዴ ጨጓር ደግሞ ወደ ሌላ ቦታ ተመድባቸዋል። የቀረነው እኔ ቴድሮስ ባሪያውና እንግዳ ወርቅ ብቻ ነን አለችና በሐዘን ተዋጠች።